ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። ሰላም እላችኋለሁ። ለረዳን ላገዘን በዚህ ቀን ደግሞ በእንደዚህ አይነት ሁኔታ በፊቱ እንድንሰበሰብ ላደረገን ለአምላካችን ለእግዚአብሔር ክብር እንሰጣለን። እግዚአብሔርን እናመሰግናለን። እግዚአብሔር ይናገረኛል የሚል አንድ ሰው ብቻ አሜን ይበለኝ። አጠገባችሁ ላለው ሰው ዛሬ ማለዳ የመጣኸው ጌታ ጋር ስለሆነ ጌታ ይናገርሃል፣ ይናገርሻል ተባባሉ እስቲ። የእግዚአብሔርን ቃል ከኤፌሶን ምዕራፍ 5 ከቁጥር 15 ጀምሮ አነባለሁ። ኤፌሶን ምዕራፍ 5 ከቁጥር 15 እስከ 18 የእግዚአብሔር ቃል እንዲህ ይላል። ቃሉን ካነበብን በኋላ አብረን አጭር ጸሎት እናደርጋለን። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሆኑ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። ሃሌሉያ! መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። ዛሬ ማለዳ የምናገርበት የመልእክቴ ርዕስ መንፈስ ይሙላባችሁ ይላል። ይህንን መልእክት ይህንን ሐሳብ ሐዋርያው ጳውሎስ ነው ለኤፌሶን ቅዱሳን የሚጽፍላቸው። የሚገርማችሁ ከቁጥር 15 ጀምራችሁ ስታዩ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ ተጠበቁ ይላል። አይገርማችሁም? እንዴት መመላለስ ላለብን ነገር የእግዚአብሔር መንፈስ ያስፈልገናል። ከዚያ ቀጥሎ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ይላል። ዘመኑን ለመዋጀት፣ ዘመኑን ለማሸነፍ፣ ዘመኑን ድል ለማድረግ የእግዚአብሔር መንፈስ ያስፈልገናል። የእግዚአብሔር መንፈስ ያስፈልገናል። ከዚያ ሲቀጥል የጌታ ፈቃድ ምን እንደሆነ ያስተውሉ እንጂ ሞኞች አትሆኑ ይላል። የእግዚአብሔርን ፈቃድ ለማወቅ፣ የእግዚአብሔርን ፈቃድ ለመረዳት የእግዚአብሔር መንፈስ ያስፈልገናል። ከዚያ ቀጥሎ ቁጥር 18 ላይ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። ዛሬ ማለዳ ለዚህ ጉባኤ ያለኝ መልእክት ይሄ ነው። መንፈስ ይሙላባችሁ። ደግሞአለሁ፣ መንፈስ ይሙላባችሁ። አማኝ ክርስቲያን የተጠራ ነው ይህንን የሙላት ሕይወት ለመኖር ነው። እግዚአብሔር አንቺን የጠራሽ ይህን የሙላት ሕይወት እንድትኖሪ ነው። እግዚአብሔር አንተን የጠራ ይህንን የሙላት ሕይወት እንድትኖር ነው። ወዳጆቼ የእግዚአብሔር ቃል ሲናገር ከሙላቱ ተቀብለን ከሙላቱ አግኝተን የሙላት ሕይወት እንድንኖር፣ የሙላት ሕይወት ብቻ ሳይሆን የተትረፈረፈ ሕይወት እንድንኖር እግዚአብሔር ይፈልጋል። አዋጅ አዋጅ! ዛሬ ማለዳ እግዚአብሔር እንደገና በመንፈሱ ይሞላችኋል። የሚያምን ብቻ ከፍ አድርጎ አሜን ይበለኝስ። ሁልጊዜ እግዚአብሔር ይህንን ሕይወት እንድንለማመድ ይፈልጋል። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 16 ላይ የእግዚአብሔር ቃል እንደዚህ ይላል፣ እኛ ሁላችን ስንቶቻችን
ንገሩኝ ስንቶቻችን? የሆነ ጥቂት ሰው አይልም፣ የሆነ ግሩፕ አይልም። እኛ ሁላችን ከሙላቱ ተቀብለናል። ኧረ ክብር ለእግዚአብሔር ይሁን። እኛ ሁላችን ከሙላቱ ተቀብለናል። ከዚያስ በጸጋ ላይ ጸጋ ተሰጥቶናል። ከሙላቱ ተቀብለናል። አማኝ ወደዚህ ሕይወት ነው የተጠራው፣ ወደ ሙላት ሕይወት ነው የተጠራው። ዛሬ በእግዚአብሔር መንፈስ ሆኜ አንድ ነገር እነግራችኋለሁ። ባዶነታችሁ በእግዚአብሔር ሙላት ይቀየራል። ድርቀታችሁ በእግዚአብሔር ሙላት ይቀየራል። በጸጋው ሙላት፣ በመንፈሱ ሙላት፣ በክብሩ ሙላት ይቀየራል ብሎ የሚያምን አንድ ሰው አሜን ይበለኝስ። እኛ ሁላችን ከሙላቱ ተቀብለናል። በጸጋ ላይ ጸጋ ተሰጥቶናል። ኢየሱስ ለምን መጣ? ጌታችን ወደዚህ ምድር ከመጣበት ዓላማ እኛን ከማዳን ቀጥሎ፣ የዘላለምን ሕይወት ለእኛ ከመስጠት ቀጥሎ፣ ልጆቹ እኛን ከማድረግ ቀጥሎ፣ የመንግሥተ ሰማይ ዜጋ እኛን ከማድረግ ቀጥሎ ያለው ዓላማ እኛን የሙላት ሕይወት የማኖር ነው። ኧረ ክብር ለእግዚአብሔር ይሁን። ዛሬ ከዚህ አዳራሽ ስንወጣ ጥም ብለን እንወጣለን። ኢየሱስ ለሁሉ ይተርፋል። ኢየሱስ ለሁሉ ይበቃል። ኢየሱስ ሁሉ ጋር ይደርሳል። ኢየሱስ ሁሉን ያገኛል። ኢየሱስ ሁሉን አድረስ ያደርጋል። የገባው ከፍ አድርጎ አሜን ይበለኝስ። ይኸው የእግዚአብሔር ቃል ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ እንደዚህ ይላል። ጌታችን ኢየሱስ እንደዚህ አለ፣ እኔ ሕይወት እንዲሆንላችሁ ከዚያስ እንዲበዛላችሁ መጣሁ። ሕይወት እንዲሆንላችሁ ከዚያስ እንዲበዛላችሁ መጣሁ። የበዛ ሕይወት፣ የተትረፈረፈ ሕይወት፣ በእግዚአብሔር ጸጋ የተሞላ ሕይወት እንድንኖር ኢየሱስ መጥቷል። ኧረ ክብር ለእግዚአብሔር ይሁን። ኧረ ክብር ለእግዚአብሔር ይሁን። ሕይወት ብቻ ሳይሆን የበዛ ሕይወት እንድትኖሪ፣ የበዛ ሕይወት እንድትኖር፣ የተትረፈረፈ ሕይወት እንድንኖር ኢየሱስ መጥቷል። ኧረ ክብር ለእግዚአብሔር ይሁን። ኧረ ክብር ለእግዚአብሔር ይሁን። ክብር ለናዝሬቱ ለኢየሱስ ይሁንለት። አጠገባችሁ ላለው ሰው እንዲህ ብላችሁ ንገሩ፣ ሕይወት ሆኖልሃል በሉት። ዛሬ ማለዳ ደግሞ በሉት፣ የበዛ ሕይወት፣ የተትረፈረፈ ሕይወት፣ የሙላት ሕይወት ይሆንልሃል። የበዛ ሕይወት፣ የተትረፈረፈ ሕይወት እንዲኖረን ለዚህ ተጠርተናል ወዳጆቼ። ስለዚህ እኛ አማኞች፣ እኛ ክርስቲያኖች ተሞልተን ልንኖር ይገባናል። ተሞልተን ልንኖር ይገባናል። ቃሉ ይህንን ነው የምለው። በእግዚአብሔር ቃል ላይ ብዙ ነገር ተሞሉ ይላል። በእግዚአብሔር ቃል ተሞሉ ይላል። በጸጋ ተሞሉ ይላል። በጽድቅ ፍሬ ተሞሉ ይላል። ብዙ አይነት ሙላት መናገር ይቻላል። እኔ ግን ዛሬ አንድ ነገር ላይ ትኩረት አደርጋለሁ። የእግዚአብሔርን ነገር መሞላት የብሉይ ኪዳንም የአዲስ ኪዳንም ተስፋ እንደሆነ የእግዚአብሔር ቃል ይናገራል። ለምሳሌ ዘዳግም 33:23 ላይ የእግዚአብሔር ቃል እንዲህ ብሎ ይናገራል። ስለ ንፍታሌም በሞገስ ጠግቧል፣ የእግዚአብሔርን በረከት ተሞልቷል። ኧረ ክብር ለእግዚአብሔር ይሁን። የእግዚአብሔርን በረከት ተሞልቷል። ዛሬ ልባርካችሁ። ከዚህ አዳራሽ ሳትወጡ እግዚአብሔር በበረከቱ ይሙላችሁ። እግዚአብሔር በመንፈሱ ይሙላችሁ። እግዚአብሔር በጸጋው ይሙላችሁ። እግዚአብሔር በኃይሉ ይሙላችሁ። የእግዚአብሔርን በረከት ተሞልቷል። ከዚያስ ባህሩን፣ ደቡቡን፣
ይወርሳል ይላል። ብቻ ሙላት ይሁንላችሁ እንጂ ምስራቁን ትወርሳላችሁ፣ ደቡቡን ትወርሳላችሁ፣ ሰሜኑን ትወርሳላችሁ። አኪዳን ያማኖሽና ማካቸዲያ ሰዎች መልእክት አለ። እግዚአብሔር ይሙላችሁ እንጂ ነጩን ጥቁሩን ትወርሳላችሁ። ኮሎራዶን ቴክሳስን የምንወርሰው በዚህ ሙላት ነው። ዛሬ አዋጅ 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 በጌታ በኢየሱስ ስም ይሞላችኋል። በረከትን ተሞልቷል። ከዚያስ ባህሩን ደቡቡን ይወርሳል። እግዚአብሔር ይሙላን እንጂ እንወርሳለን። ሲከፍ አድርጎና ወርሳለሁ በሉ እባክህ። እግዚአብሔር የሆነ ነገር ብሏችኋል። እግዚአብሔር የሆነ ነገር ተናግሯችኋል። እግዚአብሔር የሆነ ነገር አሳይቷችኋል። እንዴት እንደምትወርሱ መንገዱ ጠፍቶባችኋል። ስታዩ በሩ ዝግ ነው። እግዚአብሔር ይሙላሽ እንጂ ትወርሺዋለሽ። እግዚአብሔር ይሙላ እንጂ ትወርሰዋለህ። እግዚአብሔር ይሙላችሁ እንጂ ትወርሳላችሁ። አጠገባችሁ ላለው ሰው እግዚአብሔር ይሙላህ እንጂ ትወርሰዋለህ በሉት። ያያችሁትን ትወርሳላችሁ። የተነገረንን እንወርሳለን። አረ ክብር ለእግዚአብሔር ይሁን። እግዚአብሔር ብቻ ይሙላን። እግዚአብሔር ብቻ ይሙላን። ባዶ ከመሆን ይጠብቀን። ባዶ ከመሆን ያውጣን። ባዶ ከመሆን ያድነን። እግዚአብሔር ይሙላን። እግዚአብሔር ይሙላን። ወዳጆቼ የዛሬ 17 ዓመት ይሁን የዛሬ 18 ዓመት አስታውሳለሁ። የመጀመሪያ ለአገልግሎት ወደዚህ ምድር መጣው። ጌታ በር ከፍቶልኝ መጥቼ ያረፍኩት ዳላስ ላይ ነው። ዳላስ አይደለም፣ ዳላስ ኤርፖርት ዲሲ ነው ያረፍኩት። ገና አውሮፕላኑ መሬቱ ላይ ሲያርፍ የጌታን ድምፅ ሰማሁ። አንቴና ዘሪ ይህንን ምድር ትወርሳላችሁ አለ። ምንም ፍንጩም ምክንያቱም ምኑም የለም። ወዳጆቼ እግዚአብሔር ትወርሳላችሁ ያላችሁን ትወርሳላችሁ። እስቲ ወርሳለሁ የሚል አንድ ሰው አሜን በለ። ትወርሳላችሁ። ከእናንተ ሩቅ የመሰለ እማትደርሱበት የመሰላችሁ፣ እማትይዙት የመሰላችሁ፣ እማትጨብጡት የመሰላችሁ እነግራችኋለሁ ዛሬ ማለዳ አንድ ሙላት ይሆንልናል። አቹና ማኖና ሐሰንዳ ዛሬ ማለዳ አንድ ሙላት ይሆንላችኋል። ዛሬ ማለዳ አንድ ሙላት ያገኛችኋል። ከዚህ ሙላት የተነሳ መውረስ ይሆንላችኋል። ይሆንላችኋል። ስለዚህ ሐዋርያው ጳውሎስ ወደ ጀመርኩት ሐሳብ ስመለስ ሐዋርያው ጳውሎስ በጻፈው መልእክቱ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይላል። ለምንድን ነው ሐዋርያው ጳውሎስ ይህን ያያያዘው ብዬ አሰብኩኝ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ምን አገናኘው? ለምንድን ነው ያያያዘው ብዬ አሰብኩኝ። ሰዎች ለምንድን ነው የወይን ጠጅ የሚጠጡት ብትሉ ደስታን ብርታትን ለማግኘት ፈልገው ነው። ከኔ ጋር ናችሁ? ደስታን ብርታትን ለማግኘት ፈልገው ነው። ይሁን እንጂ የሚያገኙት ደስታ የሚያገኙት ብርታት ጊዜያዊ ነው። ጊዜያዊ ነው። ለጥቂት ጊዜ ነው። ይህንን ጊዜያዊ ደስታ ለማግኘት ጊዜያዊ ብርታት ለማግኘት ብዙ ዋጋ ይከፍላሉ። የገንዘብ ዋጋ ይከፍላሉ። የጤና ዋጋ ይከፍላሉ። ወዳጆቼ ገንዘባቸውን ከፍሎ ጤናቸውን ከፍሎ ጊዜያዊ ነው። በመንፈስ ቅዱስ የሚሞሉ መንፈስ ቅዱስን የሚጠጡ በእግዚአብሔር መንፈስ የሚሞሉ ደስታቸው ጊዜያዊ ሳይሆን ደስታቸው ዘላለማዊ ነው። ደስታቸው ለዘለቄታ ነው። ደስታቸው የማይቋረጥ ነው። ብርታታቸው የማይቋረጥ ነው። ዛሬ መልእክት አለኝ እህቶቼና ወንድሞቼ። እግዚአብሔር እንደገና በመንፈሱ ሞልቶ በኃይል ያቆማቸዋል።
አማኝ ይህንን የመንፈስ ቅዱስ ሙላት መቀበል አለበት፣ መለማመድ አለበት። የመንፈስ ቅዱስ ሙላት የሚለውን ሐሳብ በምንመለከትበት ጊዜ በሁለት መንገድ ወይም በሁለት መልክ ማየት እንችላለን። በሁለት መንገድ ማየት እንችላለን። የመጀመሪያው ለመጀመሪያ ጊዜ የምንለማመደው ሙላት፣ ለመጀመሪያ ጊዜ የምንለማመደው ሙላት ሰው ወደ ጌታ ከመጣ ጌታን ከተቀበለ በመንፈስ ቅዱስ ከታተመ በኋላ የእግዚአብሔር መንፈስ በኃይል ይወርድበታል። እስቲ አሜን በሉ። በኃይል ይወርድበታል። ያ የመጀመሪያ የእግዚአብሔር መንፈስ በሕይወታችን ላይ በኃይል የሚወርድበት አጋጣሚ ነው። ይህንን ሙላት እኔ አሁን የምነግራችሁ ሙላት ሰዎች በተለያየ ጊዜ በተለያየ ሁኔታ ውስጥ ሆነው ሊቀበሉት ይችላሉ። ዛሬ ማለዳ ይህንን የእግዚአብሔርን ቃል ስነግራችሁ እኔ አሁን አንተ የምትለውን የመንፈስ ቅዱስ ኃይል የመንፈስ ቅዱስ ሙላት እስከ ዛሬ በሕይወት ያልተለማመድኩም የምትሉ ካላችሁ መጨረሻ ላይ እንጸልይላችኋለን። እግዚአብሔር አምላክ በመንፈሱ ይሞላችኋል። የሚያምን ብቻ አሜን በለኝ። ይሞላችኋል። እንደነገርኳችሁ ሰዎች ይህንን ሙላት በተለያየ ሁኔታ ውስጥ ሆነው ሊሞሉ ይችላሉ። አንዳንዶች እየጸለዩ ሊሞሉ ይችላሉ። አንዳንዶች የእግዚአብሔርን ቃል እየሰሙ ሊሞሉ ይችላሉ። አንዳንዶች በጥምቀት ጊዜ ሊሞሉ ይችላሉ። መጽሐፍ ቅዱስ ላይ ስታዩ አሁን ለምሳሌ የጌታ ሐዋርያት እየጸለዩ በአንድ ልብ ሆነው እያሉ ነው በእግዚአብሔር መንፈስ የተሞሉት። ጌታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ እየተጠመቀ ነው የተሞላው። እኔ አስታውሳለሁ የኔ ታላቅ ወንድሜ አሁን ወደ ጌታ የሄደው ቁጭ ብሎ የጋሽ ስዩምን ቤተሰብ መዝሙር እየሰማ ነው በመንፈስ ቅዱስ የተሞላው። ለአንዳንዶቻችሁ ይሄ ማለዳ የሙላታችሁ ማለዳ ስለሆነ አረ ክብር ለናዝሬቱ ለኢየሱስ ይሁን። የምትሞሉበት ማለዳ ነው። እግዚአብሔር ሕይወታችሁን በመንፈሱ የሚያገኝበት ማለዳ ነው ወዳጆቼ። ስለዚህ እኔ አስታውሳለሁ ራሴ የውሃ ጥምቀት ልጠመቅ ገብቼ ገና ውሃ ውስጥ ከቶ ሲያወጡኝ የእግዚአብሔር መንፈስ በላይ ላይ ወርደዋል። አዋጅ አዋጅ! ዛሬ ማለዳ የእግዚአብሔር መንፈስ ይውረድባችሁ። የእግዚአብሔር መንፈስ ያገኛችሁ። ስለዚህ የመጀመሪያ ሙላት በእግዚአብሔር ቃል ላይ ስናይ ብዙ ሰዎች ላይ የእግዚአብሔር መንፈስ እንደወረደ የእግዚአብሔር ቃል ይናገራል። ለምሳሌ ጌታችን ኢየሱስ ክርስቶስ በሉቃስ 4:1 ላይ ኢየሱስ ክርስቶስ መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ ይላል እግዚአብሔር ቃል። ማቴዎስ 3 ላይ ከቁጥር 13 እስከ 17 ስታነቡ ጌታችን ኢየሱስ ትሑት ሆኖ ዝቅ ብሎ ሄዶ በመጥመቁ ዮሐንስ እጅ ላይ ተጠመቀና በዚያ ቦታ የእግዚአብሔር መንፈስ በላዩ ላይ በርግብ አምሳል ወረደ ብሎ የእግዚአብሔር ቃል ይነግረናል። የእግዚአብሔር መንፈስ በላዩ ላይ ወረደ። ኢየሱስ ክርስቶስ በመንፈስ ቅዱስ ተሞላ። ጌታችን ምሳሌ ሊሆነን በእግዚአብሔር መንፈስ ተሞላ። እዩ ሉቃስ ምዕራፍ 4 ላይ ሄዳችሁ ስታዩ የእግዚአብሔርን ቃል ሉቃስ 4 ላይ በመንፈስ ቅዱስ ተሞላ ይለናል። በመንፈስ ቅዱስ ተሞላ ይለናል። ሉቃስ 4:14 ላይ በመንፈስ ኃይል ወደ ገሊላ ተመለሰ ይለናል። ሉቃስ 4:17 ላይ የጌታ መንፈስ በእኔ ላይ ነው። የጌታ መንፈስ በእኔ ላይ ነው። ምን ሊያደርግ? ወንጌል ልሰብክ፣ የታሰሩት ሊፈቱ፣ እውሮች እንዲያዩ፣ የተጠቁት ነፃ እንዲወጡ፣ የተወደደችው የጌታ ዓመት እንድሰበክ የእግዚአብሔር መንፈስ በእኔ ላይ ነው አለ ጌታ። ዛሬ ልባርካችሁ፣ የእግዚአብሔር መንፈስ በእናንተ ላይ ይሁን። ወዳጆቼ
ኢየሱስ ክርስቶስ በመንፈስ ቅዱስ እንደተሞላ የእግዚአብሔር ቃል ይናገራል። ሐዋርያው ጴጥሮስ ቆርኔሌዎስ ቤት ገብቶ ወንጌል ሲሰብክ ሲናገር ያረጋገጠው ይሄንን ነው። እግዚአብሔር አለ የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው። ከዚያስ እርሱም መልካም እያደረገ ለዲያብሎስ የተገዙትን እየፈወሰ ዞረ አለ። እግዚአብሔር በኃይል ቀባው አለ። ኢየሱስ ክርስቶስ በመንፈስ መሞላት ካስፈለገው እኔና እናንተም እንዴት? ከዚያ ሲቀጥል የእግዚአብሔር ቃል እንደምናገረው ሐዋርያት ሥራ ምዕራፍ 2 ላይ የምናገኘው ሐዋርያቱና 120 የሚሆኑ አማኞች በመንፈስ ቅዱስ ተሞልተዋል። የመጀመሪያ ሙላት ጌታችን ኢየሱስ ክርስቶስ እንደዚህ ብሏቸው ነበር። ዮሐንስ በውሃ አጥምቆ ነበር፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም፣ በይሁዳ፣ በሰማርያ የኔ ምስክሮች ትሆናላችሁ ብሏቸው ነበር ጌታ። እነዚህ ሐዋርያቱና 120 ሰዎች በእግዚአብሔር መንፈስ እንደተሞሉ የእግዚአብሔር ቃል ይናገራል። የሚገርማችሁ ጌታ ለነዚህ ሐዋርያት ትልቅ ተልእኮ ሰጥቷቸው ነበር። በማቴዎስ 28 ከቁጥር 18 እስከ 20 ትልቅ ተልእኮ ሰጥቷቸዋል። ወደ ዓለም ሁሉ እንዲሄዱ ወንጌልን እንዲሰብኩ በአብ በወልድ በመንፈስ ቅዱስም እያጠመቁ እያስተማሩ ደቀ መዝሙር እንዲያደርጉ ጌታችን ትእዛዝ ሰጥቷቸዋል። ታዲያ ይህንን ትእዛዝ ከዳር ለማድረስ በመንፈስ ቅዱስ መሙላት ያስፈልጋቸዋል። በእግዚአብሔር መንፈስ መሙላት ያስፈልጋቸዋል። እነዚህ ሐዋርያትና 120ዎቹ በጸሎት ሆነው በአንድ ልብ ሆነው የሚመጣውን መንፈስ ይጠብቁ ነበር። አሜን ትላላችሁ? ይጠብቁ ነበር። እንደምታስታውሱ ሐዋርያት ሥራ ምዕራፍ 2 ቁጥር 4 ላይ እንደዚህ ይላል፣ መንፈስ ቅዱስም ሞላቸው ይላል። ኧረ ክብር ለእግዚአብሔር ይሁን። መንፈስ ቅዱስም ሞላቸው። የመንፈስ ቅዱስን ሙላት ተቀበሉ። በዚያ በተሞሉት መንፈስ፣ በዚያ በተሞሉት ኃይል ወንጌልን ሰበኩ። ለብዙዎች መዳን ምክንያት ሆኑ። ለበሽተኞች መፈወስ ምክንያት ሆኑ። ለከተሞች መነካት ምክንያት ሆኑ። እግዚአብሔር በመንፈሱ ሞላቸው። እነሱ ብቻ አይደለም። ወደ ሐዋርያት ሥራ ምዕራፍ 10 ስትመጡ ደግሞ የቆርኔሌዎስን ቤተሰብ ታገኛላችሁ። ሐዋርያት ሥራ ምዕራፍ 10 ላይ የቆርኔሌዎስ ቤተሰብ የእግዚአብሔር መልአክ ወደ ቤታቸው ገብቶ ለቆርኔሌዎስ ነገረው። ጴጥሮስን ልኮ ማስመጣት እንዳለበት መልአኩ ነገረው። ከቆርኔሌዎስ ቤት ወጥተው 3 ሰዎች ጴጥሮስ ጋር ሄዱና እግዚአብሔር መንፈስ ለጴጥሮስም ነግሮት አዘጋጅቶት ስለነበረ ጴጥሮስ ተከትሏቸው መጣ። ቆሞ የእግዚአብሔርን ቃል እየተናገረ የመዳንን ቃል እየተናገረ የእግዚአብሔር መንፈስ በላያቸው ፈሰሰ። ዋው! የእግዚአብሔር መንፈስ በላያቸው ፈሰሰ። የጸጋ ስጦታ በላያቸው ፈሰሰ። ዛሬ ባርካችኋለሁ። እግዚአብሔር መንፈሱን ያፍሰስባችሁ። እግዚአብሔር ጸጋውን ያፍሰስባችሁ። ፈሰሰባቸው። የእግዚአብሔር መንፈስ በላያቸው ላይ ፈሰሰ። እነሱ ብቻ አይደሉም። ወደ ሐዋርያት ሥራ ምዕራፍ 8 ስትመጡ የሰማርያ አማኞች፣ የሰማርያ ቅዱሳኖች ፊልጶስ ሰማርያ ከብቶ ወንጌል ሰብኮ ብዙ ሰዎች ወደ ክርስቶስ ከመጡ በኋላ ዮሐንስና ጴጥሮስ መጥተው እጅ ጭነው በጸለዩላቸው ጊዜ መንፈስ ቅዱስን ተሞሉ ይላል። መንፈስ ቅዱስን ተሞሉ ይላል እግዚአብሔር ቃል። ሐዋርያት ሥራ ምዕራፍ 19 ላይ ስትሄዱ የኤፌሶን አማኞችን ታገኛላችሁ። እነዚህ የኤፌሶን አማኞች ሐዋርያው ጳውሎስ መጥቶ አንድ ጥያቄ ጠየቃቸው። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁ ወይ ብሎ ሲጠይቃቸው እኛ መኖሩንም አልሰማንም አሉ። ሐዋርያው ጳውሎስ እጅ ጭኖ ጸለየላቸው። የእግዚአብሔር ቃል እንደምናገረው በመንፈስ ቅዱስ ተሞሉ። የጸጋ ስጦታ በላያቸው ላይ ፈሰሰ። ትንቢት ተናገሩ ይላል እግዚአብሔር ቃል።
ኧረ በጌታ በኢየሱስ ስም እግዚአብሔር መንፈሱን ያፍስስልን። እግዚአብሔር መንፈሱን ያፍስስልን። ወዳጆቼ እነዚህ መጀመሪያ በእግዚአብሔር መንፈስ ሲሞሉ የመጀመሪያ ልምምድ በእነሱ ሕይወት መንፈስ ቅዱስ ሲያደርግ እናያለን። በመቀጠል መንፈስ ቅዱስ አንድ ጊዜ ተሞልተን የምናበቃው ጉዳይ አይደለም። ጅም በደንብ ስሙ። ወደ መጨረሻ ሐሳብ እንዲመጣ መንፈስ ቅዱስ አንድ ጊዜ ተሞልተን አበቃ የሚባል ጉዳይ አይደለም። ወይ ወደ ጌታ እስክንሄድ ወይ ደግሞ ጌታ ተመልሶ እስኪመጣ ይሄ ሙላት ይቀጥላል የሚል አንድ ሰው ከፍ አድርጎ አሜን ይበለኝስ። ይቀጥላል ወዳጆች። በየማለዳው እንሞላለን፣ በየቀኑ እንሞላለን፣ በየሳምንቱ እንሞላለን፣ በየወሩ በየዓመቱ እንሞላለን። ሁል ጊዜ ይሄ ሙላት አይቆምም፣ ይሄ ሙላት አይቋረጥም። ኧረ ክብር ለእግዚአብሔር ይሁን ለዘላለም። ወዳጆቼ ሁል ጊዜ እንዲሞላን ማስፈልጋል። የመንፈስ ቅዱስ ሙላት በአንድ ቀን በመጀመሪያ ስንሞላ የሚያበቃና የሚቆም ጉዳይ አይደለም። እንደነገርኳችሁ ወደ ጌታ እስክንሄድ ወይ ጌታ ወደኛ እስኪመጣ ድረስ የማያቋርጥ የሕይወት ዘመን ልምምድ ነው። አሜን ነው ወይ? የሕይወት ዘመን ልምምድ ነው። ላለፉት 31 ዓመታት እያገለገልኩ ነው ያለሁት። ሁል ጊዜ ጌታን የምጠይቀው ሙላኝ በመንፈስ ይለዋለሁ። ልባርካችሁ። እግዚአብሔር ሁል ጊዜ በመንፈሱ ይሙላችሁ። እግዚአብሔር ሁል ጊዜ በመንፈሱ ይሙላችሁ። ሲያጠገባችሁ ላለው ሰው እግዚአብሔር ሁል ጊዜ በመንፈሱ ይሙላ ተባባሉ እስቲ። ሁል ጊዜ ወዳጆቼ የእግዚአብሔር ቃል ሲናገር መንፈስ ቅዱስን አሁንም ደጋግመን መሞላት እንዳለብን ይናገራል። ማስረጃ ከፈለጋችሁ የእግዚአብሔር ቃል ሐዋርያት ሥራ ምዕራፍ 4 ቁጥር 31 ላይ የጌታ ሐዋርያት መንፈስ ቅዱስ የመጀመሪያ የወረደባቸው ሐዋርያት ሥራ ምዕራፍ 2 ላይ ነው። በሐዋርያት ሥራ ምዕራፍ 3 ላይ ሽባ በእጃቸው ተተርትረዋል። ሐዋርያት ሥራ ምዕራፍ 4 ላይ ስደት ተነሳባቸው፣ ተይዘው ታሰሩ። ከዛቱባቸው በኋላ ከእስር ቤት አወጧቸው። ከእስር ቤት ወጥተው ተሰብስበው በእግዚአብሔር ፊት ጸለዩ። እግዚአብሔር ሆይ ዛቻቸውን ተመልከት፣ የሆነብንን ተመልከት፣ የደረሰብንን ተመልከት ብሎ በእግዚአብሔር ፊት ጸለዩ። ምን ቢሆን ጥሩ ነው? የነበሩበት ስፍራ ተናወጠ። ከዛስ በሁሉም መንፈስ ቅዱስ ሞላባቸው ይላል። አረ ክብር ለእግዚአብሔር ይሁን። በስንቱ በሁሉ ምን ሆነ? መንፈስ ቅዱስ ሞላባችሁ። ዛሬ ማለዳ በሁላችሁ የእግዚአብሔር መንፈስ ይሙላ። ዛሬ ማለዳ በሁላችሁ የእግዚአብሔር መንፈስ ይሙላ። የሚያምን አንድ ሰው ቀኝ እጁን አንስቶ አሜን ይበልስ። በሁላቸው በጸለዩት በሁላቸው በለመኑት በሁላቸው የእግዚአብሔር መንፈስ ሞላባቸው። ይህ የመጀመሪያ ሙላት አይደለም። መጀመሪያ ሐዋርያት ሥራ ምዕራፍ 2 ላይ በእግዚአብሔር መንፈስ ተሞልተዋል። የመንፈስ ቅዱስ ሙላት ግን ያንድ ጊዜ ብቻ ስላይደለ እንደገና የእግዚአብሔር መንፈስ በሐዋርያት ሥራ ምዕራፍ 4 ቁጥር 31 ላይ ደግሞ ሲሞላቸው እናያለን። እግዚአብሔር ዛሬ ማለዳም ደግሞ ይሙላል። በሚቀጥሉት ቀናት እግዚአብሔር ደግሞ ይሙላል። አረ ክብር ለእግዚአብሔር ይሁን። እነሱ ብቻ ሳይሆኑ የእግዚአብሔር ቃል ሲናገር ሐዋርያት የጌታ ሐዋርያት ብቻ ሳይሆኑ ሐዋርያው ጴጥሮስ በግሉ ደጋግሞ በእግዚአብሔር መንፈስ ይሞላል። ዛሬ ባርኮቴም ጸሎቴም ይሄ ነው ወዳጆቼ። ከዚህ ማለዳ ጀምሮ ደጋግማችሁ በእግዚአብሔር መንፈስ የምትሞሉ እግዚአብሔር ያርጋችሁ። ሐዋርያው ጴጥሮስ የእግዚአብሔር ቃል እንደምናገረው በሐዋርያት ሥራ ምዕራፍ 4 ቁጥር 8 ላይ ሽባው ሰውዬ ተፈውሶ ለብዙ ዓመት ሽባ የነበረው ሰውዬ ከመፈወሱ የተነሳ ለነ ጴጥሮስ ጥያቄ ቀረበላቸው።
ምን የሚል ጥያቄ? ይሄ ሰውዬ እንዴት ነው የተፈወሰው? ይሄ ሽባ እንዴት ነው የሰለለው? በማን ስም ነው ያደረጋችሁት? በምን ኃይል ነው ያደረጋችሁት ብሎ ጠየቋቸው። ጴጥሮስ እንደዚህ አለ፣ ያደረግነው በኢየሱስ ስም ነው አለ። አረ ክብር ለእግዚአብሔር ይሁን። ለካ አብሮን ያለው ስም ታምር የሚሰራ ስም ነው፣ ድንቅ የሚያደርግ ስም ነው። አረ ክብር ለእግዚአብሔር ይሁን። በማን ኃይል ነው ለምነው? በመንፈስ ቅዱስ ኃይል ነው። የእግዚአብሔር ቃል ሲናገር 4:8 ላይ በዚያን ጊዜ ጥያቄ በመጣበት በዚያን ጊዜ ጴጥሮስ መንፈስ ቅዱስን ተሞልቶ ሲመልስ በኢየሱስ ስም ነው አላቸው። ወዳጆቼ ለማናችሁም ለሚመጣባችሁ ፈተናና ጥያቄ በእግዚአብሔር መንፈስ ከተሞላችሁ መልሳላችሁ። አባባንያ ሴንቶና ማጋቴዲያ እስ የገባው አንድ ሰው አሜን ይበልባክ። ለሚገጥማችሁ ፈተና፣ ለሚመጣባችሁ ጥያቄ፣ ለሚመጣባችሁ ተግዳሮት በእግዚአብሔር መንፈስ ከተሞላችሁ መልሳላችሁ፣ ኃይል አላችሁ፣ ጉልበት አላችሁ። በኢየሱስም እግዚአብሔር ዛሬ በመንፈሱ ይሙላችሁ። በመንፈስ ቅዱስ ተሞልቶ እሱ ብቻ አይደለም። ሐዋርያት ሥራ ላይ ስትሄዱ ምዕራፍ 6 ቁጥር 8 ላይ እስጢፋኖስን ታገኛላችሁ። ሁላችንም እንደምናውቀው እስጢፋኖስ ቀደም ብሎ ከ120ዎቹ ጋር የነበረ ሰው ነው። በኢየሩሳሌም ስደት ሲነሳ ወደ ተለያየ ሀገር ከተበተኑት መካከል አንዱ ነው እሱ። ታዲያ በእግዚአብሔር መንፈስ እንደተሞላ ሐዋርያት ሥራ ምዕራፍ 6 ቁጥር 3 ላይ ለድቁና ሥራ በተመረጠ ጊዜ መንፈስ ቅዱስና ጥበብ የሞላባቸው ተብሎ ከተመረጡት መካከል ነው እስጢፋኖስ። ሐዋርያት ሥራ ምዕራፍ 6:8 ላይ ስትሄዱ ግን ጸጋና ኃይልን ተሞልቶ በሕዝቡ መካከል ታላቅና ድንቅ ምልክት ያደርግ ነበር። ያለፉት የእግዚአብሔር ሰዎች አንድ ሙላት ጋር ብቻ አልቆሙም፣ ደጋግመው ይሞሉ ነበር። ጸሎቴ ይሄ ነው። እግዚአብሔር ደጋግሞ ይሙላችሁ። እግዚአብሔር ደጋግሞ ይሙላችሁ። የሚገርማችሁ ይሄ እስጢፋኖስ በእግዚአብሔር መንፈስ ደጋግሞ ይሞላል። ራሹ ሃሌሉያ። ደጋግሞ ይሞላል። ድንቅና ተአምር ለማድረግ ብቻ ሳይሆን በተለይ ሐዋርያት ሥራ ምዕራፍ 7 ቁጥር 55 ላይ ስትሄዱ በሕይወቱ የመጨረሻ እስትንፋስ ልተነፍስ እያለ እንኳ በመንፈስ ቅዱስ ይሞላ ነበር። ምን ሆናችሁ? ይሄው የመጨረሻ ብሎ ሊተነፍስ እንኳ ይሞላ ነበር። እኛ እኮ በሰላሙ ገና በለጋ ዕድሜያችን በወጣትነት ዕድሜያችን የሙላት ነገር አቁመናል። እሱ ግን እየሞተ ይሞላል። አቺኒ ያማኖስ ሴንታና ማጋጄዲያ። አረ ክብር ለእግዚአብሔር ይሁን። ልባርካችሁ። ዛሬ በሕይወታችሁ መጀመሪያ ሙላት ይሁንላችሁ። በሕይወታችሁ መደምደሚያ ሙላት ይሁንላችሁ። የገባ አንድ ሰው ከፍ አድርጎ አሜን ይበልስ። ይሞላል። በድንጋይ የወገሩት በእግዚአብሔር መንፈስ ይሞላል። መጽሐፍ ሲናገር እንደዚህ ይላል፣ መንፈስ ቅዱስን ተሞልቶ ኢየሱስ ክርስቶስን ትኩር ብሎ በአባቱ ቀኝ ያየው ነበር። አይገርማችሁ? ለካ መንፈስ ቅዱስ ስትሞሉ አንዱ የሚሆንላችሁ ኢየሱስን አጥርቶ ማየት ይሆንላችኋል። በምንም አይጋረድባችሁም፣ በምንም አይሸፈንባችሁም። እየተወደረ እየተሞላ ኢየሱስን ያያል። ዋው! መንፈስ ቅዱስ አንዱ ስራው አይናችንን ከፍቶ ኢየሱስን ለኛ ማሳየት ነው። አሜን ትላላችሁ ወይ? አንዱ እሱ ነው የገረመኝ። ኢየሱስን በአብ ቀኝ ያየው ነበረ። ሌላው የገረመኝ እንደነገርኳችሁ እየተሞላ ተሰናበተ። አረ ክብር ለእግዚአብሔር።
ያርግልኝ የሚል አንድ ሰው አሜን በልስ። በሙላት ጀምሮ በሙላት ጨረሰ። በእግዚአብሔር መንፈስ እየተሞላ ጀምሮ በእግዚአብሔር መንፈስ እየተሞላ ዘመኑን ጨረሰ። ለዚህ ጉባኤ ለኔም እግዚአብሔር እንደሱ ያርግልን። ሌላው ሐዋርያው ጳውሎስ ነው። ሐዋርያው ጳውሎስ በሐዋርያት ሥራ ምዕራፍ 13 ቁጥር 9 ላይ የእግዚአብሔር ቃል ሲናገር ጳውሎስ የተባለው ሳውል ግን መንፈስ ቅዱስን ተሞልቶ ትኩር ብሎ ሲመለከት ይላል፣ አንተ ተንኮል፣ ክፋት፣ አመፅ ሁሉ የሞላብህ የዲያብሎስ ልጅ በእግዚአብሔር መንፈስ ተሞልቶ ሲለይ ታያላችሁ። የእግዚአብሔር የሆነውን መንፈስ የእግዚአብሔር ካልሆነው ሲለይ ታያላችሁ። መቼም ሐዋርያው ጳውሎስ ይሄ የመጀመሪያ ሙላቱ አይደለም። በሐዋርያት ሥራ ምዕራፍ 9 ቁጥር 17 ላይ ትዝ ይላችኋል። በደማስቆ መንገድ ላይ ጌታችን ኢየሱስ ክርስቶስ ከተገለጠለት በኋላ ማየት እስከማይችል ድረስ በላዩ ላይ ከመጣው ብርሃን የተነሳ አይኖቹ ማየት አቅቶት ነበርና እሱ ባለበት እግዚአብሔር አናንያን ተናግሮት ወደ ቤቱ ላከው። ከዚያ አናንያ መጥቶ እንደዚህ አለው፣ ወንድሜ ሳውል ሆይ አንተ በመንገድ በደማስቆ መንገድ ላይ ስትመጣ የታየህ የተገለጠልህ ኢየሱስ ነው አለው። አረ ክብር ለእግዚአብሔር። ኢየሱስ ነው አለው። አሁን አንተ ጋር የመጣሁበት ምክንያት መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለው። እግዚአብሔር መንፈስ ቅዱስ እንድትሞሉ በየማለዳው በየቀን በየምሽት በየኩለ ሌሊት ይላክላችሁ። አረ አሜን በሉ ወገኖች፣ ይላክላችሁ። አረ ክብር ለእግዚአብሔር ይሁን። መንፈስ ቅዱስን ይሞላብህ ዘንድ ላከኝ አለ። ስለዚህ ያን ጊዜ ነው ሐዋርያው ጳውሎስ በመንፈስ ቅዱስ የተሞላው። የሚገርማችሁ ግን ሕይወት ዘመኑን በምድር የነበረውን አገልግሎት ጨርሶ እስኪሄድ ድረስ ካንዱ ሙላት ወደ ሌላ ሙላት ካንዱ ሙላት ወደ ሌላ ሙላት እያለፈ በእግዚአብሔር መንፈስ እየተሞላ እግዚአብሔርን አገልግሎ ዘመኑን ጨረሰ። አረ ክብር ለእግዚአብሔር ይሁን። እያገለገለ ዘመኑን ጨረሰ በእግዚአብሔር መንፈስ እየተሞላ። ብዙ ጊዜ ይናገራል፣ ጌታ በመንፈሱ ወዶ በእኔ ካደረገው በቀር ምንም ልናገር አልደፍርም ይላል። ድፍረት ብኖረኝ እግዚአብሔር በመንፈሱ አድርጎ በእኔ የሰራው ብቻ ነው እያለ ስለ እግዚአብሔር መንፈስ ይናገራል። ወዳጆቼ እግዚአብሔር በመንፈሱ ይሙላችሁ። አንድ ምስክርነት ነግራችኋለሁ። የዛሬ 20 ዓመት በፊት ለአገልግሎት ወደ ኬንያ ሄድኩኝ እና ኬንያ እያገለገልኩ ያለው ፓስተር ቢንያም የሚባል ቨርጂኒያ ሲያገለግል የነበረ አሁን ኢትዮጵያ ነው ያለው። እሱ ቤት ምሳ ብሎ ምሳ ጋበዘኝ። እሁድ ከአገልግሎት በኋላ ነገ እኛ ጋር ምሳ ትበላለህ ብሎ ለምሳ ጋበዘኝ። ነገሩ ግብዣው ለምሳ ብቻ አይደለም፣ ከጀርባ ሌላ የተዘጋጀ ፕሮግራም ነበረ። እኔም አላቀው፣ እግዚአብሔር ግን የሚያውቀው። እስቲ አሜን በሉ። እናንተ በማታውቁት እሱ ካወቀ ስራ ይሰራል። ጴንጤ ያለ እዚህ ቤት? አረ ክብር ለእግዚአብሔር ይሁን። እኔ አላቅም። እኔ በቃ ምሳዬ ዛሬ ፓስተር ቢንያም ቤት ነው ብዬ ለምሳ ተዘጋጅቼ ተሰናድቼ ሄድኩኝ። ቤታቸው ስገባ ባለቤቱ ነበረች። ከባለቤቱ ውጭ ደግሞ 2 ያንጎች ነበሩ። እህትና ወንድም ይመስላሉ ነበሩ። ከዛ ፓስተር ቢንያም እንደዚህ አለ፣ ፓስተር እሺ፣ ያኔ ፓስተር አይደለም ወንጌላዊ፣ እሺ መጀመሪያ እንጸልይ ወይስ መጀመሪያ እንብላ አለ። መቼም ቄስ ሆናችሁ መጀመሪያ እንብላ አትሉ፣ መጀመሪያ እንጸልይ ነው የምትሉት። ውስጥ የመብላት ብፈልግም አይ ግደለም መጀመሪያ እንጸልይ አልኩ። እኔ አላቅም። ከዚያ ጸሎት ጀመርን። ጸሎት ስንጀምር የእግዚአብሔር መንፈስ በቀኝ ጭኜ እንጸልይላቸው ልቤ ላይ ያመጣል። መጀመሪያ የጀመርኩት ከነሱ ነው የጀመርኩት። እጅ ጭኜ በእነዚያ ወጣቶች ላይ እጅ ጭኜ ለባልና ለሚስት ጸልያለሁ።
ሲጸልይ እግዚአብሔር ዛሬ በሕይወታቸው ያለውን ጥያቄ መልሳለሁ አለኝ። ለካ አንዳንድ ሰው አንድ ጥያቄ ብቻ ይዞ አይመጣም፣ ጥምር ጥያቄ ይዞ ይመጣል። ኢየሱስ ደግሞ ለጥምር ጥያቄ ጥምር መልስ አለው። አረ ክብር ለእግዚአብሔር ይሁን። በቃ እጅ ጭኜ ስጸልይ የእግዚአብሔር መንፈስ በኃይል በሁለታቸው ላይ ወረደ። እኔ አላቅም የመሰለኝ ዱሮም ተሞልቶ እንደዚህ የሚሆኑ መሰለኝ። መሬት ላይ ፍር ብሎ ልሳን ይናገራሉ። ፓስተር ቢንያም ይጮሃል፣ ባለቤቱ ትልል ትላለች፣ እግዚአብሔርን ያመሰግናሉ። እኔ አላቅም። ከዛ ጸሎት ስንጨርስ ፓስተር ነገረኝ፣ ዛሬ እኮ ነው በመንፈስ ቅዱስ ተሞልቶ ልሳን የምናገሩት አለ። እሱ ብቻ ቢሆን ጥሩ ነበረ። ለካ እነሱ ተጋብቶ ልጅም አልነበራቸውም። እኔ አገልግሎቱን ጨርሼ ወደ ሀገሬ ተመለስኩ። ከሆነ ወራት ዓመት ባልሞላ ጊዜ ፓስተር ቢንያም ወደ ኖርዌይ ሄዶ ኖርዌይ ይኖር ነበር። ከኖርዌይ አገልግሎት ጋበዘኝ። በጊዜው ስላላመኑኝ ቪዛ አልሰጡኝም። ችግር የለው፣ እነሱ ባያምኑኝ ሰማይ አምኖኛል። እኔ ያኔ ብሰጡኝ ይሻላቸው ነበር። አሁን ግን አልለምናቸውም። ከዚህ በኋላ ገላግሎኛል መድኃኒዓለም። ከዚያ ፓስተር ቢንያም ደውል፣ ወንጌላዊ እሸቱ ምን እንደሆነ ታውቃለህ? እነዚያ ልጆች ያኔ ጸለይክላቸው፣ አንደኛ በመንፈስ ቅዱስ አልተሞሉም ነበር፣ ለመሞላት በጣም ይፈልጉ ነበር አለ። ለዚያ ነው የዚያን ቀን ምሳኛ ቤት እንድዘጋጅ ያደረግኩታል። ሁለተኛ አለ ልጅ አልነበራቸውም፣ በጣም ትልቅ ጥያቄ ነበራቸው አለ። ከዚያው ጊዜ ሰዓት በኋላ አረገዙ፣ ወለዱ፣ እግዚአብሔር ልጅ ሰጣቸው። ዋት ለካ የመንፈስ ቅዱስ ሙላት ከመጣ ሌላ ሁሉ ተከትሎ ይመጣል። የመንፈስ ቅዱስ ሙላት ከመጣ ታምራት ይመጣል። የመንፈስ ቅዱስ ሙላት ከመጣ የማይሆን ነገር የለም። ዛሬ ልባርካችሁ፣ ቤታችሁ በእግዚአብሔር መንፈስ ይሞላ፣ ልጆቻችሁ በእግዚአብሔር መንፈስ ይሞሉ፣ ትውልዳችን በእግዚአብሔር መንፈስ ይሞላ። ሲገባችሁ ጮና አሜን በሉ ባካችሁ። ለካ ለምንፈልገው ብዙ ታምር የሚያስፈልገን አንድ ነገር የመንፈስ ቅዱስ ሙላት ነው። የመንፈስ ቅዱስ ሙላት ነው። አረ ክብር ለእግዚአብሔር ይሁን። አረ ክብር ለእግዚአብሔር ይሁን። ዛሬ እሱን ነው ጸልየን ከዚህ ቤት የምንወጣው። ጭራሽ ያልተሞላችሁ ልትሞሉ፣ እኔ ደጋግሜ ተሞልቻለሁ የምትሉ ዛሬም ልትሞሉ። አረ ክብር ለእግዚአብሔር ይሁን። ዛሬም ልትሞሉ፣ በዚህ ማለዳም ልትሞሉ። መንፈስ ቅዱስ በቃኝ አይባልም። የገባው አንድ ሰው አሜን ይበለስ። 10 ዓመት ቆዩ፣ 20 ዓመት ቆዩ፣ 30 ዓመት ቆዩ፣ 40 ዓመት ቆዩ፣ 50 ዓመት ቆዩ፣ መንፈስ ቅዱስ በቃኝ አይባልም። ሲያጠገባችሁ ላለው ሰው በቃኝ አይባልም በሉ። አረ ክብር ለእግዚአብሔር ይሁን። አሜን። ክብር ለእግዚአብሔር ይሁን። ወዳጆቼ ለመጀመሪያ ሙላት ሆነ ለተደጋጋሚ ሙላት፣ የመንፈስ ቅዱስ ሙላት የአንድ ጊዜ ብቻ አይደለም፣ የሁል ጊዜ ነው። የሕይወት ዘመን ልምምድ ነው ብያቸዋለሁ። ለዚህ የሚያስፈልገንን ጥቂት ነጥቦች ተናግሬ ጨርሳለሁ። የመጀመሪያው መስፈርቱ መንፈስ ቅዱስን ለመሞላት አጭር መሆን አያስፈልግም፣ ረጅም። ምናልባት እንደዚህ ስጮህ ሲቦርቅ ካያችሁ ረጅም ስለሆነ ነው የተሞላው እንዳትሉ። የአጭርና የረጅም ጉዳይ አይደለም። የመጀመሪያው አማኝ መሆን ነው። አረ አሜን ሃሌሉያ። አማኝ መሆን ነው፣ ልጅ መሆን ነው። የእግዚአብሔር ልጅ ከሆንሽ ሙላት ተፈቅዶልሻል። የእግዚአብሔር ልጅ ከሆንክ ሙላት ተፈቅዶልሃል። እስቲ ተፈቅዶልኛል የምል አንድ ሰው ከፍ አድርጎ አሜን በል። አማኝ መሆን ወዳጆቼ፣ አንድ ሰው አማኝ ሳይሆን ኢየሱስ ክርስቶስን በሕይወት ውስጥ ሳይቀበል መንፈስ ቅዱስን ሊቀበል አይችልም። ካመነ ግን ያመነ ቀን ልሞላ ይችላል። አረ ክብር ለእግዚአብሔር ይሁን። ጌታችን በዮሐንስ 14 ከ16 እስከ 17 እንደዚህ አለ። ዓለም አለ፣ ስለ መንፈስ ቅዱስ ሲናገር ዓለም አለ የማያየውና የማያውቀው ስለሆነ ሊቀበለው አይችልም አለ። አያየውም
አያውቀውም፣ ሊቀበለውም አይችልም። እናንተ ግን በውስጣችሁ ስለሚኖር ከእናንተ ጋር ስለሚሆን ታውቃላችሁ። መንፈስ ቅዱስን እንድናውቅ አይኖቻችንን የከፈተልን እግዚአብሔር ለዘላለም የተባረከ ይሁን። አረ ለዘላለም የተባረከ ይሁን። ስለዚህ መንፈስ ቅዱስን ለመሞላት ለአዲስ ጀማሪዎችም ከዚህ በፊት ላልተሞሉትም እንደገና ለሚሞሉትም መስፈርቱ የመጀመሪያው አማኝ መሆን ነው። ምን መሆን አልኳችሁ? አማኝ መሆን ነው። ሁለተኛው መለመን ነው። እስቲ አሜን በሉ። መለመን ነው፣ መጸለይ ነው፣ ሙላኝ ማለት ነው፣ ዛሬም እፈልጋለሁ ማለት ነው፣ ዛሬም መጋበዝ ነው። ወዳጆቼ ሉቃስ 11:13 ላይ ለሚለምኑት እንዴት አብልጦ መንፈሱን አይሰጣቸውም ይላል እግዚአብሔር ቃል። ለሚለምኑት ለሚጠይቁት አብልጦ መንፈሱን ይሰጣቸዋል። ትዝ ይላችኋል ኤልያስ እንደዚህ ያለው ካንተ ሳልወሰድ የምትሻውን ለምን ስል ባንተ ላይ ያለው መንፈስ በእኔ ላይ 2 እጥፍ አለ። ኦሬዲ ለምን ነው? ኤልያስ ደግሞ እንደዚህ ያለ አስቸጋሪ ነገር ለምንሃል፣ ወደ እኔ ያየህ እንደሆነ ይሆንልሃል፣ ካላየህ አይሆንልህም። አየህም አላየህም ሰውየው ስለጸነሰ እግዚአብሔር በውስጡ ስላስቀመጠ ደግሞ ስለለመነ ይሆንለታል። አረ ክብር ለእግዚአብሔር ይሁን። በመንፈስ ቅዱስ ለመሙላት ሁለተኛው መለመን ነው። ሶስተኛው መጠማት ነው፣ መፈለግ ነው። ዛሬ ጠዋት የመንፈስ ቅዱስን ረሃብና ጥማት እግዚአብሔር ይልቀቅባችሁ። መጠማት ነው። ዮሐንስ 7:37 ኢሳይያስ 44:1-3 በተጠማ ላይ ውሃን በደረቅ መሬት ላይ ፈሳሾችን አፈሳለሁ፣ መንፈሴን በዘሪ ላይ አፈሳለሁ። በኢየሱስ ክርስቶስም ይፍሰስባችሁ። በጌታ በኢየሱስም ይፍሰስባችሁ። ሰሞኑን እዚህ መንፈስ ውስጥ ነው የቆየነው። እኛ በእግዚአብሔር መንፈስ መፍሰስ ስር ልንሆን ያስፈልጋል። ስለዚህ ሶስተኛው መጠማት ነው። ቶሎ ብዬ ለመጨረስ አራተኛው መታዘዝ ነው። ወዳጆቼ ሐዋርያት ሥራ ምዕራፍ 5:12 ላይ እግዚአብሔር ለምታዘዙት የሰጠው መንፈስ ቅዱስ ምስክር ነው። መታዘዝ፣ ለመንፈስ ቅዱስ መታዘዝ ወዳጆቼ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። አሜን ትላላችሁ? እግዚአብሔር እንደገና በመንፈሱ ይሙላል።